ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ሰማለሁ እዮብ ናችሁ አዳን እግዚአብሔር ይመስገን ጥያቄ ለመጠየቅ ነበር መጠየቅ ይቻላል እሺ ትጠየቃለህ አንተ ጥያቄ መጠየቅ ከፈለጋችሁ ቤት መጣችሁ ጠይቁ እኔ ጋር አይ ባለፈውም አይቼ ነበር ሚኪ ጋር መተም ስጠይቅ ነበርና ተጠይቅ ስትባል መጣችሁ ጠይቁ መጣችሁ ጠይቁ ችግር አይደል አንዴ እሺ አታውራ ለመመለስ ፈቃደኛ አይደለህምና በእስልምና ውስጥ ያገኘው ትምህርት በተጠየቅበት ቦታና ሁኔታ ለመመለስ ብቁ አይደለም አይ ብቁ ስላልሆነ ሳይሆን ያው የምትጠይቁት ጥያቄ ረዘም ያለ ማብራሪያ በስነ ስርዓት የተንጠለጠለ ነገር ስለማይኖር ስለሚያስፈልገው በመረጃና በማስረጃ ጥያቄያችንን ማይሰማው አይ መመለስ አለበት ሰው እንዲያቀው አሁን እናንተን እንጠይቃችሁ ቦታ ይመርጣል ለመመለስ ሰው ያስፈልጋል አብሮ የሚመልስ አስተማሪዎችም ያስፈልጋሉ በደም ተብራርቶ እንዲመለስ ማለት አንተ ግን እስካሁን በተረዳው ለሰዎች ለማስረዳት ብቁ የሆነ ኮናና ቤት አስረዳሃለሁ ከቤቱ ነው ወይስ ካንተ ነው መልሱን ማገኘው አይ እኔ ቤቴ ሲሆን አስተማሪዎችም ይኖራሉ በስነ ስርዓት አስረዳሃለሁ እኔ እናንተ ቤት ጥያቄ ልጠይቅ መጣው አይደለ ጥያቄ አትቀበልም አንዴ አንተ ከሆንክ የምታስረዳው እዚህ ቤት ሆነ እዛ ቤት ሆነ ምንድነው ችግሩ አስተማሪዎችም አሉ አልኩ አሁን እኔ ጥያቄ ስጠይቅ አንተ ብቻ ላመልስልኝ ይችላል ሌሎችም ልጆች ተደራርበው አንድ ላይ ልመልሱልኝ ይችላል እንዲ ነው የምትመልሱት ከዚህ በፊትም ስጠይቅ ማለት ነው ስለዚህ እኔም ስትጠይቀኝ በቂ የሆነ ማብራሪያ እንዲሰጥ እኔ ብቻ ሳይሆን አስተማሪዎች ኡስታዞችን ባሉበት በስነ ስርዓት ሙሉ የሆነ መልስ ይሰጣል ወይስ አንተ ላይ እንደፈለከው አንተ ጋር ሙሉ አይደለም ማለት ነው አይደለም እናንተ ጋር ሙሉ ስላልሆነ ተቀባብላችሁ ለሶስት ለአራት አይ ለምሳሌ አንተ ቤት መጥቼ አንተ ስትጠይቀኝ እኔ ቤት ካልሆነ አልመልስም አላልኩም አይደለ ስለዚህ እኔ ቤት መጣ አልጠየቀም ችግሩ አይ አንዴ ያንተን አካሄድ ቀጥታ እኔ ጋር ማምጣት አትችልም ምክንያቱም እኔ እናንተ በዚህ ሁኔታ አልተገናኝተን አናውቅ ኦኬ ጥያቄው ምንድነው ከዚህ በፊት መተም ጠይቃ አይቻለኝ እና እኔ ጥያቄን ጠይቅ ወይም አንተም ለመጠየቅ ዝግጁ ነው ወይስለ እኔ ቤት ካልሆነ አልከኝ አንተ ቤት የሚሆነው ለምንድነው ለመመለስ ከሆነ የትም ይሁን እኔ ለምጠይቅ ጥያቄ መልስ የመመለሱ አንተኑ ካለ ወይም የእስልምና ዕውቀቱ ካለ ወይም ብቃቱ ካለ የትም ቢሆን ትመልሳለህ በየስለ አይ አብረውኝ ኡስታዞችም ይኖራሉ ከዛን አልክና እመልስልሃለሁ አልክ ኦኬ ኡስታዞቹም ቢኖሩ መላሹ አንተ ከሆንክ መኖራቸው አለመኖራቸው ምንድነው ለውጡ አንተ ራስን እንደዛ አይደለም ያልኩ ጨርሰሽ አንተ ራስን ትመልሳለህ የበለጠ ማብራሪያ ካስፈለገ ሌላ ጊዜ እንትና ያብራራሉ ማለት ይችላል አንተ እኮ ከነ ጥያቄውን ሳሰማ ነው እየሸሸ ያለውና አካሄዷን ስለማቃት ማለት ነው ምንድነው ጥያቄ አትመልስም እስልምናን ላይ ምንም አይነት መልስ መመለስ አትፈልግም በሆኑ ሰዎች ትደበቃለህ ከዛን ግን ያው ወጣ ያልክ ደግሞ እንደዚህ አይነት አጋጣሚ ስታገኝ ምንም የማያውቁ እህቶች ጀግና ይላሉ መሰለኝ እሷን ነገር ትጠቀማለህና ከዚህ አንፃር ነው ያልኩ እንትን ነው ሐሳቡን ያልተረዳከው አሁን ለምሳሌ ባለፈው ጥያቄ ስጠይቅ አይ ቲንክ ካንተ ጋር ወደ 6ኛ አስተማሪዎች ናቸው ተደራርባችሁ ስመልሱልኝ የነበረው ማለት ነው ገባካ ለምንድነው እኔም ቢያላልኩም ተደራርባችሁ ስመልሱልኝ ለምንድነው የጠየቁት ጥያቄ ላይ በቂ ማብራሪያ ለመስጠት ሁላችሁም ተደራርባችሁ ትመልሳላችሁ ይሄ ኖርማል ነው ስለዚህ አንተም ምንን ስትጠይቁኝ በቂ ማብራሪያ ምናልባት እኔ ላብራራችሁ የማልችላቸው የማላቃቸው ነገሮች ሊኖሩ ይችላሉ እንደዛ ስለሚሆን ጥያቄ ትጠይቃለህ የማቆን መልስልሃለሁ ያላብራራውትን ያልዳሰስኩትን ደሞ ነገር አስተማሪዎች ያብራሩልሃል ይሄ ኖርማል እናንተ እንደምታረጉት ነው ምንም የተለየ ነገር እኛ እንደምናደርገው አይደለም ለምንድን ነው የምታገናኘው አንተ ምንድነው ያልኩት ላውራ ልጨርስ ለምን ታቋርጠኛል አስጨረስኩ ምንድነው ያልኩት መተ ጥያቄ ትጠይቃለህ ስትጠይቅ እኔም ማቆን መልስልሃለሁ ማላቃቸው የተሻለ ወይ የተለየ ማብራሪያ የሚኖራቸው ነገሮች ይኖራሉ እነዚህ ነገሮች ደግሞ ኡስታዞች ምናምን በደም ማብራርተው ይመልሱልሃል በቃ ለዛ ነው ይሄንን ያልኩት ምክንያቱም ስትጠይቀኝ ማላቃቸው ማብራሪያዎችን ማላቃቸው ነገሮች ላይ ሊኖሩ ይችላሉ
ገባካ? ስለዚህ እነዛ አስተማሪዎች ምናምን ነገር አግዞኝ በስነ ስርዓት ይመልሳሉ። በቃ ለዚህ ነው ያልኩክ እንጂ ምንም የተለየ ነገር የለም። እሺ ጨረስክ? ቀጥለው። በጣም ጥሩ። እኔም ያነሳውልህ ነጥብ ይሄ ነው። ተመልከቱ፣ መላሹ እሱ ነው። አይ መላሹን ያደሉም። አይ ሰዓት ካሁን እኔ ያላልኩትን ነገር እመልስልህ። ቆይ አንዴ። አይ እኔ እንደዛ አላልኩም። አይ ካልኩት ነገር ተነስተ አንዴ እንዴ ቅድም እመልስልሃለሁ አላልከኝም እንዴ? ሁለተኛ ጊዜ አስረዱት። ያላልኩትን ነገር አትበል። እኔ ያልኩክ ነገር ምንድነው? እሺ ቆይ አንዴ ጥያቄ ትጠይቃለህ። ልድገምልክና ከዛ ተነስተ ታወራ። አያት አትድገምልኝ። ሰምቻለሁ። ቅድም ምን ብለኛል? እቤቴናና እመልስልሃለሁ ብለሃለሁ ይሰላልክ። ከዛስ አልኩ ተጨማሪስ ምን? ቆይ ስለ ተጨማሪው አላወራሁም። እመልስልሃለሁ ብለኛል ወይስ አላልከኝም? እመልስልሃለሁ ግን አልኩክ። ቆይ አንዱ ላይ ነኝ ያለሁት። ግኑ ጋር በኋላ ትከተላለህ። እመልሳለሁ ብለሃል ወይስ አላልክም? ቃል በቃ ብያለሁ። እመልሳለሁ ማለትን ይዤ ይመልሳል ብዬ ብል ስህተት ነው? ግን አሉ ግን ለምን አስፈለገው? ስህተት ነው ወይ? ቆይ እሱ ሌላ ጉዳይ ነው። ስህተት አይደለም። ቴንክ ዩ። አሁን ሚውት አድርገው። ተናገርክ። ሙስሊም ቆይ የኔ ኔትወርክ ነው ወይስ አውቆ እየተደረበ ነው? አንዴ ከይቅርታ ጋር አውቀ እየተደረብክ ነው እንዴ? ካንተ ጋር አልፈለክም የኛ ወሬ አንተ እንዳወራው ማለት ነው። አንተ ምንም አይነት ጥያቄ አምጣ እኮ በነገራችን ላይ ክርስቲያን ነኝ ብለህ ነው ክርስቲያን ነበርኩኝ ብለህ ነው ስታወራ የነበረው ወይም ደግሞ የምታወራው ማለት። ስለዚህ አንተ የምርም ክርስትና ገብቶ ከዛ እስልምናም ገብቶ እስልምናን መርጠህ ከሆነ የገባኸው የምታመልከውና የመረጥከው አምላክ ማን ነው ብለህ ስሙ ነው የምታውቀው። ከዛ በኋላ የት እንዳለ ምን እንዳረገ ማታውቅ ከሆነ ስለዚህ አንተ የምታመልከው ወይም ደግሞ የሄድክበት አካል ሳታውቀው ነው። ማን ነው የምታመልከው? የት ነው ያለው ተብለህ ተጠይቃለህ። እሱን መልስ። ከዛ የፈለከውን ጥያቄ ትጠይቃለህ። ቀጥል። የት ነው ያለው? እሱን ጥያቄ ቦታ ይፈልጋል ማለት ይሄንን መልስ ለመመለስ እዚህ ቦታ ስትሆኑ መልሱ ብለዋል። አንተ ነህ ያልከው። አንተ ነህ እንጂ ያልከው። አንተ ነህ እንጂ አወራህ አይደለ? እኔ ደግሞ ላወራ። እሺ ቀጥል። አሁን አንተ ጥያቄ ጠየቅ። ጥያቄክ ደግሞ በአግባቡ በመረጃና በማስረጃ በስነ ስርዓት መመለስ አለበት። ገባ አይደለ? እኔ ልመልስልህ እችላለሁ። መረጃዎች ሊያስፈልጉ ይችላሉ። እኔ መመለስልሃለሁ። አስተማሪ ስርዓት ሙሉ የሆነ መልስ ይሰጣል። በቃ ይሄ ነው የሚሆነው። ገባ? ይሄንን ነው ያልኩህ። አሁን እኔ እዚህም ጥያቄ ጠይቄ አንተ መልሰህልኝ ጋዲሳም ቲጂም ሮሃማም እዮብም ሊጨምሩ ይችላሉ። ምንም ማለት አይደለም። ስለዚህ አሁን እኔ ጥያቄ ልጠይቅ አልኩኝ። አይ ካልተጠየቅ አትጠይቅም ካላችሁኝም ችግር የለውም። ግን ምን ችግር አለው ብትጠየቁ? ኖርማል እኮ ነው። ጥያቄ ላለመጠየቅ ይሄን ያለ ሩቅ መሄድ አያስፈልግም። በቃ እኔ ይሄንን ነው ያልኩት። አይ እንደዚህ አይመቸንም ካላችሁም ደግሞ መጠየቅ ግዴታ የለባችሁም። የመጠየቅ ግዴታ የለባችሁም። ካልተጠየቃችሁ ብዬ ነው ያላስጨነቃችሁም። ኦኬ፣ ግንባር ለግንባር ተሳስመን እንለያያለን። ሌላ ቦታ ደግሞ ሞክራለሁ። ጥያቄ ነው የምጠይቀው። ግን እኔ ባልጠይቃችሁ ራሱ የፈለጋችሁት ጊዜ እኔ ቤት መታችሁ ሳትጠየቁ የፈለጋችሁን ጥያቄ መጠየቅ ትችላላችሁ። ችግር የለውም። እሺ ሚውት አድርገው። አሁን ስልታዊ ማፈግፈግ ይባላል ይሄ። በደንብ እያንዳንዱ ነገር ተመልከቱ። ምንድነው እኔ የጠየቅኩት? ኦኬ አንተ የምታመልከው ወይም ደግሞ እውነተኛ ነው ብለህ የሄድክበት አካል ይህን ያክል አታምንበትም ወይ? ትፈራበታለህ ወይ? ኦኬ እዚህ ማትመልሰው እዛ ስትሄድ የምትመልሰው ለምንድን ነው ብዬ ስጠይቀው ምንድን ያለው የተሟላ ማስረጃ ወይም ደግሞ የተሟላ ኤቪደንስ ላልሰጥ እችላለሁ አለ። እኔ ሲጀመር ማስረጃ አምጣ አላልኩም። የምታመልከው አምላክ የት ነው ያለው ብዬ ነው የጠየቅኩ ማለት ነው። እዚህ ነው ያለው በል ማስረጃ አምጣ ብዬ ከዛ በኋላ ማስረጃ የለኝም አልያዝኩም አሁን ብትል ኦኬ ማስረጃ እጥረት ነው ተብሎ ይነገርልሃል። አሁን ማስረጃ ሳትጠየቅ ገና ለገና የሚመጣውን ኮንሲኩዌንስ ስላወቅ ብቻ አይ እኔ ማስረጃ የተሟላ ላይሆን ይችላል አስተማሪ አይደለሁም ምናምን። ይሄ ባይ ዘ ዌይ ድሮ ያለፈበት ፋሽን ነው። ኦኬ ፋሽን ድሮ ያለፈበት ፋሽን የሆኑ ቤቶችም ገብተ ተመሳሳይ ድራማዎች ስለምትሰራ ማለት ነው። መመለስ አትችልም። የምታመልከው አምላክ ስለማታውቀው ነው። ድፍረቱም አይኖርም። በነገራችን ላይ ችለህ እመልሳለሁ ብለህ ማትመልስለት አካል ስለሆነ ማስረጃ ይኑርም አይኑርም የት እንዳለ ብትመልስ
ትልቅ ጥያቄ ውስጥ ስለሚፈጥርብህ ማለት ትልቅ ጥያቄ ስለሚፈጥር ከዛ ቀጥለ ምን አለ በማንኛውም ሰዓት ግን እኔ ቤት ኑና ያ ሳትጠየቁ ትጠይቃላችሁ አለ አንዴ ማይ ብራዘር ቢያንስ ከእኔ ጋር እያወራህ ነው ከሌላ ሰው ጋር እንኳን ቢሆን እንዲህ ብለህ ሸውደህ ልታልፍ ትችል ይሆናል አንተ ቤት መጥቼ ጠይቅ እኔ ቤት መጥተህ ትጠይቃለህ ችግር የለውም እኔ ግን አንተ ቤት መጥቻለሁ ልጠይቅ ብለህ ጠይቀህ ከዛ አንተ ቤት ስመጣ ያደረከው ነገር እኮ አረሳም እሺ ይሄ ድራማ ባይዘው አሁን የጀመረ አይደለም ከዚህ በፊትም ስታደርገው የነበረው ስለሆነ ማለት ነው ኦኬ ከዚህ በፊትም ታደርገው ነው ከዚህ በፊትም እንደዚህ አይነት ተመሳሳይ ድራማ ሰርታ አንተ ቤት መጥቼ ስትጠየቅ ኦኬ እስልምና ወደ ስንት ሴክቶች ይከፋፈላል ብዬ ስጠይቅ አንዴ ሚውት ስታደርግ አንዴ ስታስወርድ አንዴ ሌላ ስድብ ስትሳደብ ኦኬ አንተ ቤት ማለት ነው ከዛህራ ጋር ታሳውሳለህ አንተ ቤት መጥቼ ጥያቄ መጠየቅ ይቀርና ማውራት እንኳን አልቻልኩ እያስወረድክ ሚውት እያረክ እየተሳደብክ ማለት እየተሳደብ ሶ አሁን ድራማውን ትተውና መመለስ ትችላለህ የምታመልከው አምላክ የምርም አውቀዋለሁ ተረድቻለሁ ብለህ ታምናለህ ወይስ አታምነው መመለስ አልችልም ዕውቀቱ የለኝም ሳላውቅ ነው የገባሁት ይቅር በሉኝ ካልክ ችግር የለውም መጠየቅ ትችላለህ እሺ ጠይቅ እሺ ጥያቄ ጠይቅ ችግር የለውም ቴንክ ዩ በመጨረሻም የሚያምነውን አምላክ ማለት ኮንፊደንስ ኖሮት ጠይቁኝ ብሏል በጣም አሪፍ አላህ የት ነው ያለው ከአርሽ በላይ በጣም ጥሩ ከአርሽ በታች አለ አዎ አለ በእውቀቱ በጠባቂነቱ ሁሉን ነገር ባድራጊነቱ ከአርሽ በታች አለ በሁሉም ቦታ በአካል አለ በአካል ከአርሽ በላይ ነው ከአርሽ በታች አለ በእውቀቱ ሁሉን ነገር ባድራጊነቱ በሰሚነቱ በጠባቂነቱ ጃቢር ያልጠየቅኩን ይሄ ምንድነው ኢግኖራንስ ኦፍ ኢሜጅ የሚባለው ቆይ አሁን ምን መሰለህ የኔን ጥያቄ አታብራራልኝ ቆይ ደሞ አንድ ጥያቄ ትጠይቀኛለህ ከዛ ወደ አንተ ጥያቄ ጃቢር አንድ ጥያቄ ጠይቅ ኧረ ቆይ አንዴ ጥያቄን ጠይቅ ቆይ አንዴ እንዴ ምን ገና ሳልጠይቅ ልታስቆመኝ ነው እንዴ ቆይ አንዴ እባክህ ቀጥል ይኸውልህ ኢግኖራንስ ኦፍ ኢሜጅ ምን አይነት ፋላሲ መሰለ እኔ የጠየቁት ጥያቄ መልሱ ወይ ከብዶ ሊሆን ይችላል ወይ ማታቀውም ይሆን ይችላል ስለዚህ ምን ታረጋለህ እሱን የሚመስል እኔ የጠየቁን ጥያቄ የሚመስል መልስ ራስ ታዘጋጅና ለዛ መልስ መስጠት ይባላል ይሄ ፋላሲ ማለት ስለዚህ እኔ የጠየቁን ብቻ ስፔሲፊካሊ አርጊመንቱን መልስ ምንድነው ያልኩ አላህ ከአርሽ በታች በአካል አለ ወይስ ስለ በእውቀቱ በመናምን አለ አትበለኝ በአካል አለ ወይስ የለም ብዬ ነው የጠየቁ እንጂ እውቀቱ ምናምን የሚለው አልጠየቁም ስለዚህ ከአርሽ በታች በአካል አለ ወይስ የለም ነው ጥያቄ ቀጥል ኦኬ አንተ የመኖርና ያለ መኖር ስታንዳርድህን ንገረኝ አንተ በሚገባ ቋንቋ እንዳስረዳክ ማለት ነው ስቲል እየጠየቀኝ ነው በአካል እያልኩ አሁን መለስኩልህ አንተ አልገባህም አሁን ልንገርህ አልገባህም በሚገባ ቋንቋ ላውራክ ታረሰሽ አንተ አንድ ነገር ኖረ ወይ አልኖረ ስትል ስታንዳርድክ ምንድነው አንድ ነገር ኖረ ሲባል እንዴት ነው ኖረ የሚባለው አልኖረም ሲባል ደግሞ እንዴት ነው አልኖረም የሚባለው ስታንዳርድህን ንገረኝ ከዛ በዛ ተነስቼ አስረዳሃለሁ በእኔ ስታንዳርድ አይደለም የፈጣሪ መኖርና አለመኖር እኔ ባወጣ ስታንዳርድ ገባ ነው በአንተ ስታንዳርድ ለአንተ እንዲገባ ለምንድን ነው እኮ ያላወሩትን ነገር አታወራ ቆይ አንዴ እስቲ ሐሳቤን ልጨርስ ስማኝ መጀመሪያ እሺ እያወራው ላወራ ስል ገብተህብኝ ከዛ አልጨርስ እሺ ችግር የለውም ብዬ ነው ሚዩት አደረኩልህ አሁንም ልጀምር ስል ደግማ አትግባ እሺ ስማኝ መደም የፈጣሪህ መኖርና አለመኖር እኔ አይደለም ስታንዳርድ ማወጣለህ ምን ብያለሁ ቀጥታ አላህ የት ነው ያለው ብዬ ስናገር ምን ብለኛል ከአርሽ በላይ ነው ያለው አልከኝ ኦኬ ከአርሽ በላይ አለ ያልከኝ በምኑ ነው ኦኬ ከአርሽ በላይ አለ ያልከኝ በአካሉ ነው አይደል ስለዚህ ያ ከአርሽ በላይ ባለው አካሉ ከአርሽ በታችስ አለ ወይ ነው ጥያቄ አሁን አይ ከአርሽ በላይ አለ ያልኩ በዚህ ምክንያት ነው ከአርሽ በታች አለ ያልኩ ደግሞ በዚህ ምክንያት ነው ብለህ ልታብራራልኝ በእውቀቱ በመናምን ብለህኛል አሁን ግን ከአርሽ በላይ አለ ባልክበት ህልውና በአካል ማለት ነው ከአርሽ በታች አለ ወይስ የለም ነው ጥያቄ ኦኬ አሁን ልመልስልህ አላህ የት ነው ያለው አልከኝ አላህ ምንድነው በዛቱ ከአርሽ በላይ አለ
ከአርሽ በታች ደግሞ በሁሉም ቦታ ደግሞ በእውቀቱ ሁሉን በአድራጊነቱ ሁሉን ነገር በአስተነባባሪነቱ በጠባቂነቱ በሁሉም ቦታ አለ። በዛቱ ደግሞ ወይ ደግሞ በአካሉ ግን ከአርሽ በላይ ነው ያለው። ይሄ ነው መልሲ። እሺ አሁንም ተመሳሳይ መልስ ነው የመለስከው። በዛቱ ከአርሽ በላይ ነው አልከኝ። እኔ ግን በዛቱ ከአርሽ በላይ እንዳለ ነገርከኝና ጥያቄ ግን በደንብ አስተውል። በዛቱ አረብኛ ስላረከው ባይዘው የሚቀየር ነገር የለም። ዛት ማለት ዛቱ ስትል አካሉ እያልክ ነው። ስለዚህ አረብኛ አርገው ከፈለክ ዛቱ በለው። እኔ ግን በአማርኛ ስለሆነ የምንግባባው አማርኛ የሚሰማ ስለሆነ እዚህ ያለው ህዝብ በአማርኛ ነው የምናገረው እየተረጎምኩኝ ማለት ነው። አላህ በዛቱ ከአርሽ በታች አለ ወይስ የለም ነው? ያው በእውቀቱ ምናምን እንዳትለይ። አሁንም ደግመ ተመሳሳይ ሐሳብ እንዳታነሳ። በአካሉ ከአርሽ በላይ ነው እንዳትለይ ብለኛል። ከአርሽ በላይ በአካሉ አለ ወይስ የለም ነው? ከአርሽ በታች ስላለው ነገር ነው እየጠየቁ ያሉት። ያንን አድሬስ አድርገህ መልስልኝ። ያው ከአርሽ በታች ደግሞ በምኑ ነው ያለው ስትለኝ በእውቀቱ በሁሉን አድራጊነቱ በጠባቂነቱ አለ አልኩክ። እኔ መልስ ነው ብዬ ያሰብኩትን ነገር እዚህ ድረስ መለስኩልህ። ከዚህ በላይ ተጨማሪ መልስ ከፈለክ ደግሞ እንዳልኩ ከኔ ቤት ትመጣና ይመለስላል ተጨማሪ። ለዚህ ነው እኔ ቤት ያልኩ። በምኑ አለ አላልኩም። በአካሉ አለ ወይስ የለም ነው ጥያቄ። እንዴ ጥያቄውን በዛቱ ከአርሽ በላይ ኦፍ ኤለንቺ በጣም እየሰራህ ነው። ተመሳሳይ ቆይ ለሶስተኛ ጊዜ ይሄንን ሄረስ አረባክ ቆይ አንዴ ስማ። ጥያቄን በደንብ ስማ። አሁን ከአርሽ በታች በምኑ አለ ብዬ ብጠይቅህ በቃ አሁን የመለስከው መልስ ፐርፌክት እና ትክክል ነበር። አሁን የጠየቅኩት ጥያቄ ለምሳሌ ከአርሽ በታችስ በምኑ ነው ያለው ብዬ ብጠይቅህ ትክክል በእውቀቱ በምናምን ልትል ትችላለህ። አሁን ግን በእውቀቱ ምናምን አይደለም፣ በአካሉ ስፔሲፊካሊ በአካሉ ከአርሽ በታች አለ ወይስ የለም ነው። አይ ከአርሽ በታች ያለው በዚህ ነው አትበለኝ። በአካል ከአርሽ በታች አለ ወይስ የለም ነው ጥያቄ። እሱን መልስልኝ። እሺ አሁንም በድጋሚ እመልስልሃለሁ። አምላካችን አላህ በዛቱ ወይ ደግሞ በኤሰንሱ ከአርሽ በላይ አለ። ሁሉን ነገር በአድራጊነቱ በጠባቂነቱ ደግሞ በሁሉም ቦታ አለ። በኤሰንሱ ግን ከአርሽ በታች የለም። ተጨማሪ ማብራሪያ የምትፈልግ ከሆነ ደግሞ መተ አስተማሪዎች ሊመልሱልህ ይችላሉ። ይሄ ነው መልሱ። አይ ቆይ ችግር የለውም። አሁን ሰርኩላር ሪዝኒንግ እዛው እየተመላለስክ ስለሆነ ጥያቄውን ለሚሞዲፋይት አላህ በሌሊቱ በአንድ ሶስተኛው ክፍል አያው ተጨማሪ ጥያቄ አመጣ። ተጨማሪ ጥያቄ አመጣ። እሱ ነው ተጨማሪ። አንዴ እዛው ነው እኔ ልጠይቅና ከዛ ቀጥለ ትጠይቃለህ። አይደለም እዛው ነኝ። ጃቢር ወላሂ ተጠይቅና ትጠይቀኛለህ። ሚውት አድርገው። ቆይ ስማ እንጂ የምን ጠየቀኝ አይደል? ጥያቄ መለስኩ። አሁን ደግሞ አልመለስከውም። ሚውት አድርገው። ጥያቄን ካልሆነ ችግር የለውም። ቆይ ጥያቄን ስማ በደንብ ልጠይቅ። አንዴ ስማ በደንብ ጥያቄውን አድሬስ ለማድረግ ስላልፈለግ ስፔሲፊክ የሆነ ጥያቄ ልጠይቅህ። ስለ አካሉ ነው የምጠይቅህ ማለት ነው። ኦኬ አላህ በአንድ ሶስተኛው የሌሊቱ ክፍል ወደ ታችኛው ሰማይ ይወርዳል ይላል። እንዴ ከአርሽ በላይ ወደ ታችኛው ሰማይ ይወርዳል ይላል። በምኑ ነው የሚወርደው? ቀጥል መልስ። እሺ አሁን ደግሞ ምን መሰለ፣ ሁለት ጥያቄ ጠይቅኝ፣ ሁለቱም መለስኩ። የሶስተኛ ጥያቄ ነው የጠየቅ ያለከው። አንድ ጥያቄ ልጠይቅህ መልስና ይሄንን እመልሳለሁ። ሚስማማ ከሆነ ይስማማ፣ ካልሆነ ችግር የለውም። ጥያቄውን ምን እንደጠየቅ አስታውሳለሁ። ምን ጥያቄ እንደጠየቅ አስታውሳለሁ። አንደኛ ነገር አላህ የት ነው አልከኝ፣ ከአርሽ በላይ ነው አልኩክ። አላህ ከአርሽ በታች የለም ምናምን የሚል ጥያቄ ጠይቀኝ፣ እሱም መለስኩልህ። ሶስተኛ ጥያቄ ደግሞ ምን ጠየቅ፣ አላህ በምንድነው አንድ ሶስተኛ ይወርዳል ምናምን የሚል አይነት ጥያቄ ጠይቀኝ። የሶስተኛ ጥያቄ ነው። እኔ አንድ ጥያቄ ልጠይቅና ወደ እኔ ጥያቄ እንሄዳለን። ይሄን ጥያቄ እኔ አንድ ጥያቄ ልጠይቅህ፣ ሁለት ጥያቄ ጠይቃል፣ አንድ ጥያቄ ልጠይቅህ። የተያያዘ ነው ምናምን ብለህ ፖለቲካ አልጨረስክም? እሺ ሚውት አድርገው። እሺ ባይ ዘ ወይ ጥያቄው በተለያየ አይነት ሲሆን ሶስት ጥያቄ መሰለህ እንጂ ያንኑ ጥያቄ የምትሮጠውን የምትሸሸውን ወደዛ ወደ መልሱ እንድትቀርብ እየረዳው ነው። ኦኬ ወደ መልሱ እንድትቀርብ እየገፋሁ እንጂ የተለያየ ጥያቄ አይደለም። በነገራችን ስለ አላህ ህልውና በአካል ነው እየጠየኩ ያለው። አንተ ምን ትላለህ? አንዴ በእውቀቱ ባይዘው በጣም በሚገርም ሁኔታ ኢሰንስ እያልከና ነበር። ኢሰንስ በነገራችን ላይ ባህሪ ነው። እሺ እንድታቀው በኢሰንሱ ከአርሽ በታች የለም ስትል ስለነበረ ማለት ነው። ኦኬ አክቹአሊ መልሰልኛል እኮ እዚህ ያለውን ከረሳ በተወሰነ መልኩ ተመልሶለታል። ከአርሽ በታች
አላህ እንደሌለ አረጋግጠናል። ከአርሽ በላይ እንዳለ እና ፊዚካል እንደሆነ ቦታ እንደሚገድበው ከዚህ በታች አለ ከዚህ በላይ አለ ከዚህ በታች የለም ተብሎ እንደሚነገርለት እሱ በተዘዋዋሪ ነግረህናል። ያንኑ ጥያቄ ግን እየጠየቅኩ ነው። ጭራሽ ስፔሲፊክ ብቻ የሆነ ቦታ የተገደበ ብቻ ሳይሆን ከሆነ ቦታ ወደ ሆነ ቦታ ራሱ ምን ሙቭ እንደሚያደርግ አካል እየነገርኩ ነው። ስለ አካሉ ነው እየተነጋገረን ያለ ነው ማለት ሶ ዘ ሴም ኮሽን በዲፈረንት አገላለጽ ማለት ተመሳሳይ ጥያቄ በተለየ አገላለጽ። ስለዚህ ምን ብዬ ጠየቁ? ከአርሽ በላይ ነው አልከኝ። በምኑ? በአካሉ አልከኝ። ከአርሽ በታች አለ ወይ ብዬ ስጠይቅ አትመልስም። ሶ ያንን እንድትመልስ ምን ረዳው? አላህ አሁን ለምሳሌ ይወርዳል ብሏል። ከላይኛው ከአርሹ በላይ ከነበረበት ቦታ ወደ ታችኛው ሰማይ ይወርዳል ተብሎ ተነግሮለታል። ይህ የሚወርደው በእውቀቱ ነው፣ በዛቱ ነው፣ በአካሉ ነው፣ በምኑ ነው የሚወርደው ብዬ ነው የጠየቅኩ። ቀጥል። አዎ እንትን ነው እንደነገርኩ ሶስተኛ ጥያቄ ነው የጠየቅከው። ሁለት ጥያቄ ጠይቃል። እኔ መልስ ነው ብዬ ያሰብኩትን ነገር መልሻለሁ። መልሱ ምናልባት ለአንተ አጥጋቢ ላይሆን ይችላል። ቅድም እንደነገርኩ ነው። አጥጋቢ መልስ የምትፈልጉ ከሆነ አስተማሪዎች ተጨማሪ ማብራሪያ በሚሰጡበት ሁኔታ እኔ ቤት መጡና ጠይቁ ብያለሁ። አይ አንተ የምታውቀውን መልስ ችግር የለውም አልከኝ። ይሁን የማውቀውን መለስኩልህ። ስለዚህ ችግር ከሌለው ወደ እኔ ጥያቄ እንሂድ። አይ እንትን አልልም የምትል ከሆነ አልጠየቅም የምትል ከሆነ ያው ላለመጠየቅ የምታደርገው ነገር ነው። ችግር የለውም። እኔ በግድ ካልጠየቅኩ ብዬ ነው ያንተን አላስጨንቅህም። ጥያቄ ተጠይቀህ እባክህ ዮሐድ፣ አንድ ጥያቄ ላይክ ዋን ሲምፕል ኩዌስችን። ምን ቤጊንግ ዘ ኩዌስችን እያደረገው ነው ጃቢር ማለት ነው። ቤጊንግ ዘ ኩዌስችን ማለት ልመና አደረገው። አያችሁ አሁን ልመና ነው። ለለምንና ለጠይቅ ስቶፕ። ስማ ተደራርቦ ማውራት እውቀት አይደለም። እሺ ኦኬ። ጃቢር አሁን ተከትሎት የመጣ ምዕመን አለ ወይም ደግሞ ጀግና የሚለው ያለ እውቀት ዝም ብሎ ሲያወራ ተከትሎት የሚመጣ ህዝብ አለ። አሁን ያንን ህዝብ እንዴት ያምልጠው? ሊያመልጠው ይችላል? አታመልጠውም። እዚህ ቤት ገብታል ማይ ብራዘር። ስለዚህ ምን እያረክ ቤግ እያረክ ነው? እባክህ ይሄንን ጥያቄ ያለፈኝና ተመልካቼን ላስደስትበት የምችለው የምሰግጥበት እድል ስጠኝ እያልክ ነው። አልሰጥም። ባይዘው እድሉን እሰጥሃለሁ። ባይዘው የምትሰግጥበትን እድል እሰጥሃለሁ። ችግር የለው። ሰግጠ ከኛ እጅ ስለማታመልጥ ማለት ነው። ግን የምታምነው እምነት ኮንፌስ አድርግ። አይዞ የምታምነው አምላክ ኮንፌስ አድርግ። እድሉን እየሰጠው ነው። በጣም ጸዴ እድል እየሰጠው ነው። እዚህ 2.3 ሰው እየተከታተለ ነው። ስለዚህ የምታመልከው አምላክ የሆነ ከአርሽ በላይ የነበረው ከዛ በኋላ ዲሰንድ የሚያደርገው አካል እንድትገልጸውና እንድታስረዳን እየከፈትኩልህ ነው እድል። ስለዚህ ያንን እድል ተጠቀምበት፣ አታምልጥ። ላለመጠየቅ ፈልገህ ምናምን ብለህ ፖለቲካ ለመስራት እየፈለክ ነው። እዚህ ባይዘው ማቹር የሆነ ሰው ነው ያለው። ያንተ ፖለቲካ በሚገባ የሚረዳማ የሚያቅሰው ራሱ ነው የወጣው። ማንም አላስወጣውም። ማይ ብራዘርስ ኤንድ ሲስተርስ ሰው የሚያመልከውን አካል እንግዲህ ቀጥል ያዲህ ቆይ እኔ ተመልሶ ቢገባ ራሱ መጽሐፍ ቅዱስ አንብቤ ነው ሙስሊም የሆንኩት ብሎ የሆነ ሲያወራ ሰምቻለሁና እዛ ላይ እንደው ደና አድርጌ ልጨምቀው ነበር። እንደው ቢገባ ኑሮ ተመልሶ አንተ ስጨርስ ቀጥል ያዲሽ። አረ መጽሐፍ ቅዱስ እኮ ባይዘው ይፈቅድለታል። ግን አይታችኋላ ብዙ ጊዜ ምን መሰላችሁ? እኔ እግዚአብሔርን ማለት ነው ይሄ ልጅ ለማስተማር ጥያቄ እንዲጠይቅ ምናምን አድርገን ብዙ ጊዜ ክርስቲያኖች ቤት ገብቶ ጠይቆ እዮባ ታስታውሳለህ? እየገባ ይጠይቃል። እኔ ስለ እስልምና ምንም ዕውቀት የለኝም ይላል። ይጠይቃል፣ ይመለስለታል። እስልምና ተጠየቅ ሲባል ራን ማምለጥ በቃ አንደኛ ነው። አሁን ግን ኦኬ ካንተ በተሻለ መጠን ባይዘወይ ፖለቲካውን በሚገባ እናውቀዋለን። ኦኬ እኔ ልሰግጥ ብል ባይዘወይ በማይሆኑ ነገሮች አይደለም ምን ሰግጠውኛ ቢያንስ በመታምኑት ነገር እናንተ የምታምኑትን በቃ አስረዱ እስቲ ያብራሩ በማለት ነው። እስልምናውን እንድታውቁ እንድትገልጡ እድሉን በመስጠት ነው። በቃ ፈጣሪን አስረዳ፣ አብራራ። ይወርዳል ይላል ከአርሽ በላይ ነው አለ ብላችሁ የምታምኑት። በነገራችን ላይ ከዚህ በላይ ጣዖት የለም። ባይዘ ስፔስ እና ታይም ሊሚት ካደረክለት ለዛ አካል በፍጥረቱ ሊሚትድ የሆነ አካል ከሆነ
እመኑኝ ይሄ ጣዖት ነው። ኦኬ እመኑኝ ይሄ ምንድነው? ጣዖት ነው። ያስረግጠን ነው የምንናገረው ማለት። ስለዚህ ይሄ በቦታና በጊዜ የተገደበውን አካልህ የምታመልከው አካል ግለጠው። ዝም ብለህ አንድ ነው ማለት ብቻ አይደለም። አንድ ነው ይላሉ፣ ይሄ እንደ መፎክር ማለት ነው። አንድ ነው ምንድነው? አንድ ነው። አንድ ነው እኮ የአምላክ ለመገለጫ አይደለም። እኔም አንድ ነኝ፣ እሱማ አንድ ለአንድና ብዙ አንድ የሆኑ ነገሮች ስላሉ ማለት ነው። አንድ መሆን አምላክነትን አያሳይም፣ ወይም ደግሞ አንድ ነው ማለት አምላክነትን የሚያሳይ አይደለም። ያ ማንነት ግን ማን ነው የሚለው ነው መሰረታዊ ነገር። ስለዚህ ኦኬ ተመልሶ ገብቷል። አሁንም ጥያቄን ሪፍሬዝ ላድርግልህና ድሉን ልስጣ። እሺ ቀድምም እያወራክ ነበር፣ አሁን ደግሞ እኔ ላውራ። አይ ስትገባ ወጣ ሮጠ ስለወጣ ነው ያወራሁት። አሁን ግን ገብታል በደንብ ታዳምጣለህ። ቆይ ስማ፣ ምንም የሚያስሮጥ ነገር የለም። ያላደረኩት ነገር ማን ውጣለ እያወራን ለምን ትወጣለህ? ኔትወርክ ነው ያስወረደኝ። ስለዚህ አልሰማኸኝ ማለት ነው። ቁጭ ብለህ ትሰማለህ። ኔትወርክ ከሆነ አልሰማህም ማለት ነው። ስለዚህ ትሰማለህ ማለት ነው። አየህ፣ ቴንክ ዩ። ስለዚህ ስማ፣ ጥያቄው ኔትወርክ ነው ያስወጣው ወንድማችን፣ ይቅርታ አድርገንለታል፣ ወይም ደግሞ ይቅርታ ያደርግልናል ሮጠ ስላለ። እሺ ጥያቄን ደግሜ ልጠይቅህ። ምን አልኩ? አላህ በአካሉ ከአርሽ በላይ ነው አልከኝ። በጣም ጥሩ። ከአርሽ በታች አለ ወይ ብዬ ስጠይቅህ መልስ እንጀሩ ማለት ነው መመለስ ስላልፈለግ ወይም ስላልፈቀድ ምን ብዬ ጥያቄውን አስተካከልኩት? አላህ በአንድ ሶስተኛው ምሽት የሌሊቱ ክፍል ማለት ነው ወደ ታችኛው ሰማይ ዲሰንድ ያደርጋል። ባይዘው ማስረጃ መክፈት ይችላል። እንትን ልትለኝ ትችላለህ፣ ልታተልቀኝ ትችላለህ። ያለ ማስረጃ እያወራ እንዳይሉ ማለት ነው። አሁን አንተ እያስተማርክ ነው፣ ጥያቄ ጠየቅክ ነው ያለከው። ጥያቄ ዝም ብዬ እኮ አይደለም። አሁን ምንድነው አንተ አሁን ቤት ስለሆነ እንደፈለክ እየሆንክ እኔን ፎርስ እያደረክ ማውራት ነው የፈለከው? እንደዛ አይደለም። ጥያቄን ላቀርብልህ ነው እንጂ በማስረጃ አንድ ጥያቄ ጠይቀ። ኖ አንድ ጥያቄ ቆይ አንዴ ስማ አላህ የት ነው ያለው ብለህ አልጠየቅም። ጥያቄን ላቀርብልህ ነው። ስማ ማይ ብራዘር፣ ማስረጃ ላቀርብልህ ስል ማስረጃ አላህ የት ነው ብለህ አልጠየቅም። ቆይ ጃቪር ኖ አይደለም። እንዲህ እየተጫነች ነው። እሺ አልተጫነም እኮ ግን አይ ከዚህ በላይ እንዴት አላህ የት ነው ብሎ ጠየቀኝ። አልጠየቀኝም። እንደዛ አይደለም ጥያቄው። ሁላችንም እየሰማን ነው። በአካል የት ነው አለ። ምን አልክ አንተ? ከአርሽ በላይ ነው አለ። አንድ መልስ ይሄንን ያዝ። ቆይ ከአርሽ በታች አንዴ ቆይ በአካል ከአርሽ በታች አለ ወይ ብሎ ሲጠይቅ ቀጥሎ አንተ የመለስከው መልስ ነበረ። ቆይ አንዴ የመለስከው መልስ ምን ነበረ? በእውቀቱና በምንድነው በአስተናጋጅነቱ ምናምን እንደዚህ የሆነ ነገር አልክና እኮ ለመልስልሽ። ሁለተኛው መልስ ካልሰማው በሰንሳ ለድጋመኝ ለምንድነው ተደርበህ የምታወራው? ለምንድነው ስርስሪ የምታወራው? እያስረዳው አይደል እንዴ? እሺ ይሁት አድርግና ስማ። በአካል ከአርሽ በታች አለ ወይ ለሚለው ጥያቄ እየመለስክ የነበረው በአካል ሳይሆን በእውቀት ነው። ስለዚህ ላልተጠየቀው መልስ ስትሰጥ ረጅም ሰዓት ቆየ። ያን እንደ መልስ ቆጠርከው አንተ ማለት ነው። ወይንም ደግሞ መልስ ነው ብሎ ያስቡ እና ደግሞ ተከታዮች አይፈሩብኝ ብለ እየታገልክ ነው ያለው። ስለዚህ አሁን ማስረጃ አውጥቼ እጠይቅሃለሁ እያለ ነው። ማስረጃውን ያሳየናል፣ ከዛ ይጠይቅሃል ነው። ማስረጃው እንዲታይ አልፈለግክም ነው? አይ እንደሱ አላልኩ። አሁን ምን መሰለህ፣ እኔ ደግሞ ማስረጃውን ያሳይ ይጠይቅ። አውራ ከመሆን እንዴ ምን ሆነ ነው? አውራ እኔ ደግሞ ላውራ። ለምንድን ነው ሰው የምታፈኑት? ምንድን ነው ችግር? ምኑ ላይ ነው? እኔ አሁን ያወራሁት ላይ ምንድን ነው የምታወራው? ሁሉ ነገር ላይ እኮ አይወራም። አወራክ አይደለ? እኔ ደግሞ ላውራ። አንተ ስላወራክ እኮ ትክክል ነክ ማለት አይደለም። እኔ አወራው እየተነጋገርን አይደለም። እኔ እናንተ የምታወሩትን ቁጭ ብዬ ለመስማት እኮ አይደለም የገባሁት ብሮ። ሐሳብ አወራክ፣ እኔም ሐሳብ አለኝ፣ መስማት አለብን። ጥያቄው ላይ በቃ ዮባ ሚውት አድርጌዋለሁ። ዮሐድ እንትን ጥያቄው ላይ ትኩረት ይደረግ። በቃ ሚውት አታድርጉኝ፣ ዝም ብሎ ላብራራ ስለሚል ወደ ጥያቄው ይኬድ። በቃ በጣም ኖርማል ነገር እኮ ነው። ወደ ጥያቄው ማለት ነው። በጣም የሚገርም ለምንድን ነው የምፈሩት? ጥያቄ ተጠይቀ የሰው ወሬ ለማብራራት የሰው ወሬ ካላብራራው ብለህ ከምትታገል እምነትን አብራራ። ኢዮብ ያወራውን ካላብራራው ከምትል የተጠየቀውን ሐዲስ አብራራ። አቆና ና ላቅርብ ጥያቄ። ሳትጠየቅ ነው እንዴ የምታብራራው? ና እንጂ ና ጃቢር ቆይ ና አታመልጥም። ዛሬ ገብተሃል እኮ
የትም አትሄድም። ና ሐዲስ ተገልጦ አብራራ ስትባል ትተህ የሰው ወሬ ካላብራራ ኧረ የማልቀስ ምዕራፍ። ቆይ አንዴ እባክህ እሱም እኮ የሰው ወሬ ሊያብራራ ተረጋጋ እንጂ አንዴ ሚዩት ተደረጋለህ። አንድ ጥያቄ ተጠይቁ፣ በርታ በሉና ጥያቄ አይዞ አትሄድም። የትም አንጠይቅም። ተረጋጋ አንዴ። ሳትመልስ የምን አንድ ጥያቄ አትበል። አንድ ጥያቄ ሳትመልስ ትመልሳለህ ወይስ ትጮሃለህ? ጮኸ ነጥቡን ባይዘው ለመመለስ ቅድም የጣለውን ነጥብ ለመመለስ ትጠየቃላችሁ አትጠየቁም ብሎ ጥያቄ ተጠይቁ። እስቲ ታርግ ምን ይሆነ ነው እንዴ? ከእናንተ በላይ ትጃጃላለ እንዴ? አንዴ ካዕባ ጠብቀን አንዴ ትንሽ ካዕባ ላይ ትንሽ ትጠብቀናል። እሺ ወይም ደግሞ በርዘኽ ይባላል። በሰማይና በምድር መካከል በርዘኽ ላይ ትንሽ ጠብቀን። እሺ ሰስፔንድ ሆነ። አያችሁ ቀደም የጣለውን ነጥብ ምን እያደረገ ባይዘው ለተከታይ ብላችሁ እንዲ መጋጋጥ መላላጥ ምንድነው? ኢዮባ አወራ። ስለዚህ ለዛ መልስ ካልሰጠው ኧረ በእናትህ እዚህ ሐዲስ አብራራና መልስ እድል እንስጥ እየተባልክ የሰው ወሬ ካላብራራው ብለህ ትጃጃላለህ። ምን አይነት ቀልድ ነው እንዴ? የነበረው ሂደት ነው ኢዮባ እኮ ያወራው። እንዲህ አለ እንዲህ አለ። ስለዚህ እንዲህ ስትባል እንዲህ አላልክምና ጥያቄ ይጠይቅልህ አቅርብ። ካላወራው ምን ታወራለህ? ሂደቱን የተነገረው አለቀ። አሁን ማውራት ያለብህ ይሄንን ጥያቄ ላቅርብልህ፣ እታች ሆነ ስማ። ጥያቄውን የምትመልስ ከሆነ ትገባለህ። ጥያቄውን ከመለስኩ በኋላ የፈለግከውን ጥያቄ እድል እንሰጣለን፣ ትመልሳለህ። ከየት አምጥቼ ነው እየጠየቅኩ የነበረው? ከራሴ ነው ያው አይደለም። ሳሂህ ሙስሊም 758 ቢ ላይ ምን ይላል? አላህ ዲሰንድስ ኤቭሪ ናይት ማለት ነው። ሁል ጊዜ ማታ ማታ ስል የሆነ ነገር ትዝ አለኝ። እሺ አላህ ዲሰንድስ ኤቭሪ ናይት ቱ ዘ ሎወስት ሄቨን ዌን 1/3 of the first part of the night is over and say ይላል። ኦኬ ሁል ጊዜ ወደ ታችኛው ሰማይ አላህ ምን ይላል? ማታ ይወርዳል አለ። በጣም ጥሩ። ከዛ እንዲህ ይላል። ምን ይላል? እሺ I am the Lord who is there to supplicate me so that I answer him ይላል። ዝቅ ብሎ ወደ ታችኛው ሰማይ ሎስት ሄቨን ይወርድና እሺ ይታያችኋል እዚህ ጋር ሎስት ሄቨን የሚለው ወደ ታች ይወርድና እኔ አላህ ነኝ ብሎ ይጮሃል ይላል፣ ወይም ደግሞ ይጣራል ይላል። ስለዚህ ወደ ታችኛው ሰማይ የወረደው ከአርሽ በላይ ነበረ። ወደ ታችኛው ሰማይ የወረደው በምኑ ነው? በቃ ይሄ ነው ጥያቄ። በምኑ ነው? አጭር ግልጽ የሆነ ጥያቄ ማለት ነው። ወደ ታችኛው ሰማይ የወረደው በምኑ ነው? ይሄንን መልስ ግባ። አሁን ማስገባት ትችላለህ የሚመልስ ከሆነ። ዮሐዴ አንድ እንትን ትዝ አለኝ ቃልት ያሰማልን ብሎ እስኪና ጌታ አንድ የተናገረው ንግግር አለ ትዝ የሚል ከሆነ እውርን እውር ይመራዋል የሚባል አንድ አገላለጽ አለና መጽሐፍ ቅዱስ ላይ እኔ ሙስሊሞችም ጋር የተመለከቱት ነገር እውነት ይቅርታ አድርግልኝና እሱ ነው። ኮሜንት ላይ አንዳንድ ሰዎችን ስመለከት ስለምን እንደሚወራ ማያውቁም እንዲህ ዝም ብሎ እና ወንድማችን ጃቢርም አሁን ባይዘው ይሄ የቀረበ ጥያቄ አለ። ጃቢር ብቻ አይደለም ባይዘው የትኛው ሙስሊም ሊሆን ይችላል። ገብታችሁ ጥያቄው አንድ ጥያቄ ነው ያዲ ጠየቀው። ኦኬ ስለ አላህ አካል ነው የጠየቀው። ከሱ የተገናኘ ነው ጥያቄ ቀረበው። እሱን ጥያቄ የትኛው ሙስሊም ኡስታዞቻችሁም ሊሆኑ ይችላሉ ገብተው መልስ ከሰጡ በኋላ ክርስትና ላይ የትኛውንም ጥያቄ ስንት ጊዜ ይዋደኛ ቤት ከፍተን የለ እንዴ? ክርስትናው ላይ በጣም እኮ ነው የሚያስቀው። ስንት ቀን እኮ ቤት ከፍተናል አይደል? መታችሁ ጠይቁን ስለ ክርስቶስ ኢየሱስ ራሱ ጠይቁን ብለን ስንት ጊዜ ቤት ከፍተናል እኮና እንደው ዝም ብሎ ለፕሮፓጋንዳ ብቻ ሳይሆን በእውቀት የሚወራ ነገር ምናምን ቢሆን መልካም ነውና ይሄንን የተነሳውን ሐሳብ ገብቶ መሞገት የሚችል ካለ ኤኒዋን ገብቶ ሐሳቡን መሞገት ይችላል። ጥያቄውን የቀረበው ከዛ እንዲጠይቅ ይፈቀድለታል። ዛሲት በቃ በዛ መሰረት ነው የምንቀጥለው። ባይዘው ጋዲ ራሱ ምስክር ነው። ከዚህ በፊት ጥያቄ ጠይቆ እንደተመለሰለት ማለት ነው። ገብቶ ጠይቆ ከዛ እሱ ምንም አልጠየቅም ብሎ ረጅም ሰዓት ከ2 ሰዓት ያላነሰ ይቆየው በጣም ረጅም ሰዓት ማለት ነው። መምህር በረከት ነበር ሚኪ ቤት ማለት ነው። እና ራሱ አሁን ቅድም ሲያነሳው ነበር ባለፈው እንደዚህ ሲል ነበር። ይሄው ገብቶ ጠይቆ ተመልሶለት ያውቃል። አሁን ይሄ ብቻ አይደለም። ቅድም ዮሐዴ ገና ሊሰልም ነው ምናምን ብሎ ያኔ ገና ያዙ ልቀቁኝ ያለ ሰዓት ያኔ ረጅም ሰዓት እየጠየቀ እየመለስንለት ነበር። ረጅም ሰዓት እየመጣ እየጠየቀ እኔ ተማሪ ነኝ እያለ አይጠየቅም።
ገና እየፈለኩ ነው እያለ ገና ማለት ነው ሰለምኩ ሳይል በፊት ራሱ ሁል ጊዜ እሱ ጠያቂ ነው መላሽ የሚሆነው መቼ ነው ይሄንን የሚጠቀመው ለድራማ ነው ይሄንን ስለተረዳን እንጂ ለጥያቄው እሱ ጥያቄ ጠያቂ ሆኖ ማለት ነው እንደው ከባድ ጥያቄ አንሹ ሆኖኛል እንፈራ ማለት ነው አራተው ኡስታዞቻችሁን ይዛችሁ ነው ምንም ችግር የለው ጉዳዩ ግን እንደዚህ አይነት ድራማ ለሚጫወት ሰው ተሳስቶ የገባውን እስልምና ማስረዳት የማይችል ግን ደግሞ ጀግና ለመባል የሆነ ጥያቄ ላይ ሰግጦ ከዛን ጀግና የሚሉት ለማስደሰት የሚመጣን ሰው በዚህ መልኩ እናወራዋለን ከዚህ የተለየ ምንም ነገር የለም አቅም ካለ መተስላላህ መስክር ስለገባ አላህ ገብቶኛል ስላልከው አላህ የት ነው መታወራ በአካል ከአርሽ በታች አለው ለሚለው ጥያቄ በእውቀቱ እያለ ነበር ሲመልስ የነበረው ይሄ ነው መልስ ማጠየቀ በእውቀቱ በምኑ የሚል ጥያቄ እኮ አልተጠየቀም በአካል ነበር ጥያቄው እና እንደዚህ አይነት ማንነት ይዞ ከዛ በኋላ ደግሞ እንደ ተፈራው አይነት ማስመሰል አይቻልምና ሁሉም ሰው ማስተዋል ይችላል እና ጀግናችሁ ፈርጥጧል ማለት ነው አይ ምን አይተው እኔ እኮ በእውቀቱ ከማለቱ የተነሳ ስዩም ብዬ እየቀጠልኩ ነበር በውስጤ በእውቀቱ ስዩም እኔ ባይዘዊ በጣም በሚገርም ሁኔታ እሺ ዋዲ ሰው ገብቷል መሰለኝ ተቀበልሽ እሺ ሐሳብ ግቡ ባይዘዊ ሙስሊሞች የትኞቹ ሙስሊም ኡስታዞችም ለኡስታዞቻችሁም ሼር ማድረግ ትችላላችሁ የተነሳውን ሐሳብ ገብተው ጥያቄ መልሱ ከዛ ክርስትና ላይ የትኛውንም አይነት ጥያቄ ምንም አዲስ ጥያቄ አሪዮስ ያላነሳው ምንፍቅና ዛሬ ሙስሊሞች አያነሱ ኦኬ አዲስ ምንፍቅና ክርስትና እስልምና የሚባል ነገር ከመታወቁ በፊት ክርስትና ላይ ጥያቄ እነሳ ነበር አባቶቻችን እንደመለሱት እኛ ምን መልሳለን አዲስ ነገር አይደለም እንደው ሙስሊም ይዞ የመጣው አዲስ ጥያቄ ምንም ነው ኑሮ አይደለም ምንም ኑሮና እንደዛ ነው እሺ ሙረድ እንኳን ደህና መጣ ኦኬ እንኳን ደህና ቆያችሁኝ والله በጣም የታዘው ነው በጣም አንድ ጥያቄ ፈርታችሁ እንደዛ ትዝብት ምን ታረጋለህ መሰለህ ትዝብትን ቆይ ተረጋጋ እኔ ነኝ ሚት ማረጋ እኔ ነኝ ተረጋጋ ሰይጣናችሁ ይጮሃል ክርስቲያኖች ፊት ስትቆሙ ተረጋጋ ትዝብትን ያስተያየት መስጫ ሳጥን እናስቀምጥላለን እዛው ውስጥ አስቀምጠዋል አሁን ለተነሳው ጥያቄ መልስ መስጠት ትችላለህ ልሰጥህ እኮ ነው የገባሁት ልሰጥህ የገባው ለምን በጣም ይዋዴ ቀጥል በቃ አውራው ይዋዴ አድምጠኛ አታፈነኝ እንዳታፈነኝ ነው ትዝብቴ ምናምን እንዳንተኝ ብራዘር ጃን አስገባው ነው መልስልሃለሁ ጃን አስገባው መልስልሃለሁ ከዛ ጥያቄውን ወይሮ እንዳታርጉት ምን ሆናችሁ ነው ገና ሳትገቡኒ ተረጋጉ በጣም የታዘው ናችሁ በጣም ነው ሰው የታዘባችሁ እሺ በጣም ተሳፍራለህ አንድ ጥያቄ ፈርታችሁ ስለትዝብት ኦ ማይ ጋድ ሙራድ ባክ አንድ ጥያቄ ፈርታችሁ አረባ ካንተ አንድ ጥያቄ ፈርታችሁ በጻፍከው እንደማንባው እንደዚሁም ላይ የለም ገጫ ዝም ብላችሁ ሐሳባችሁ ላይ ብትገቡ ነው ይሻላል አይደለም ሙራድ ጀምር ልጁ አዋቂው ነው እኮ አይደለም ጃ የሚባለው እኮ እግዚአብሔር በሚያውቀው እኔ ሰው መናቀ ምናምን አይደለም ግን አዋቂው ነው አይደለም እውነት እናውራ ከተባለ ምንም ልጁ ነፃ ነው እግዚአብሔር ይቅር ይበለን ሰው መናቀ እንዳይሆን ግን ሌሎች ኡስታዞችን እኮ ጋብዙ ይያልናቸው ነው ያ ልጁማ እሱ እኮ ተላላኪ ነው እንጂ ሲጀመር ኡስታዞቻችሁን ጋብዙ ይያል ነው በድፍረት ገብታችሁ ሐሳቡን ሞግቱ ይያል ነው እሺ ይዋዲ እሺ ሳዲ የምትባለት ገብታለች እንኳን ደህና መጣሽ ሰላም ያነሳችሁ ጥያቄ ነው የተነሳውን ጥያቄ መመለስ ትችያለሽ ገና ከመግባት የሚውት እንደ ፈጣሪ ሆኖ ማን ይሄ ድራማኛ ቤት አይሰራም ባይዘው እኛ ክርስቲያኖች ነን በጣም ቲክቶክ ላይ ያለውን ጌም በጣም ያወቀን ሰዎች ሚውት አታርጓት አልተደረግሽ ሚውት ወደ ሐሳቡ ይሽ ኮመንት እንደሌለው ጋዲ ከተጋባዘው እንችላለን ከተነሳው ሐሳብ ይሰማል ዘፍጥረት 15 ላይ እግዚአብሔር ያዳም የሰሩትን ወይ ዘፍጥረት ትላለች እንዴ አንቺ ስለምታመልኪው አካል እኮ እየጠየቅንሽ ነው እኮ ለሊት ይወርዳል እየተባለ እኮ እየጠየቅንሽ ነው ለአምላክሽ እየጠየቅሽ ወይ ዘፍጥረት ላይ መጣ የምታመልኪው አካል አሁን ወረደች ዘፍጥረት እንዴ ዘፍጥረት ለምሳሌ አላችሁም ሙስሊሞች ስትገቡ የተጠየቀ ጥያቄ አለ ጣቢያ ተሳስተው ነው ጋዲ ስትገቡ የተጠየቀ ጥያቄ አለ ጣቢያ ተሳስተው ነው እሺ ሚውት አድርገው እንዴ ይደርባል
ያው የተጠየቀ ጥያቄ አለ። እሺ ለተጠየቀው ጥያቄ ስለ አምላካችሁ የመመስከር ብቃት ያላችሁ ብቻ ላኩ። ከሌላችሁ አርፋችሁ ቁጭ በሉ። እንደ መንጋ የሚከተልን አይደለም የጠየቅ ነው። አውቃለሁ አምላኬን ለሚል ነው። ሶ ኡስማን ገብተሃል። ሰላም አማን ነው። እግዚአብሔር ይመስገን። በአላህ ዙሪያ የፈለግከውን ጥያቄ መጠየቅ ትችላለህ። ከፈለግ 10 ጥያቄ 50 ጥያቄ ጠይቅ። ነገር ግን በቃ የተጠየቀ ጥያቄ አለ። አዲስ ሳይሆን የተጠየቀ ጥያቄ ስላለ እሱን አላህ እንደዚህ ነው የሆነ የማቋሸሽ ነገር ከሆነ መቀመጥ አይፈቀድልኝም እና እናንተ ጋር። ስለዚህ በአክብሮት ፈጣሪ የምታከብሩ ከሆነ በአክብሮት ችግር የለውም። እሺ በቃ የተጠየቀ ጥያቄ አለ፣ እሱን ይደግምልሃል። ከዛ ትመልሳለህ። እንዲህ በፍቅር ለሚያወራ ሰው በፍቅር ነው። ይኸው ምንም ችግር የለውም። ወንድማችን ዮሐድ ይቀጥል። አዎ ሁሳማ ነው። ሁሳማ ወርሃ ማንስ ከስም ሳሚድ ምናምን እንግዲህ በእንግሊዘኛ ነው የተጻፈው። ማንበብ ካልቻልኮ ከባድ ነው። ምን አንድ ላይ ነው የጻፍከው ብዬ ነው። ስምን ብትነግረን ችግር አለ? ከምናበላሸው ሁሳመዲን ይባላል። ኦኬ ሁሳመዲን ጥሩ። ሁሱ እያልን እናወራለን፣ ችግር የለም። ሁሳመዲን በለው ሙሉ ነው። አታቆላምጠኝ። ሁሳመዲን ወንድ ልጅ ነኝ። እሺ እኔ ማቆላመጥ የሚጠላ እሺ ችግር የለውም። አንተ የወደድከውን እንላለን። ሁሳመዲን ሲጀመር ብዙ ስምህን ስለማልጠራው ካሁን በኋላ። እሺ ወንድማችን ጥሩ ነው። አላህ የት ነው ያለው? አላህ ከአርሽ በላይ ነው ያለው። በጣም ጥሩ። ከአርሽ በላይ ያለው በምኑ ነው? አላህ በምንነቱ በዛቱ በሁሉም ከአርሽ በላይ ነው ያለው። በዛቱ ከአርሽ በላይ ነው ያለው። ኦኬ በዛቱ ከአርሽ በታች በዛቱ አለ? በዛቱ የለም። በዛቱ የለም። ዛት ማለት አካል ነው አይደለ? በአማርኛ እንግዲህ አማርኛው ግልጽ ይመስለኛል እኮ አካል ማለት ነው አይደል? ዛት ማለት ነው እንግዲህ ዛት እኮ ዛት ማለት ዛት እንግሊዘኛው ወይስ የትኛው? ምክንያቱ አረብኛ ስለሆነ በአማርኛ ምን ማለት ነው? ዛት አረብኛ አይደለም። መጀመሪያ ዛት ብሎ ማለት አማርኛ ነው፣ እንግሊዘኛም አይደለም። ዛት አማርኛ ነው እንዴ? እና እስቲ ያሳየን ከዲክሽነሪ ምን ማለት ነው ዛት? ትልቁ ላይ ዛት ብሎ ማለት እንግዲህ ዛት ነው። አባ ክፈተው አማርኛ ማለት ነው። እሺ አማርኛ ነው ብለሃል። እስኪ አውጣው። እኔ ሰምቼ አላውቅም እውነት ለመናገር። እስቲ ክፈተውና አረብኛ ላይ በአረብኛም ሊሆን ይችላልና እሺ ቀጥል ወደ ጥያቄህና ከዛ በኋላ እንገናኛለን። አረብኛ ነው። እሺ አረብኛ ነው ወንድማችን፣ ችግር የለውም አያጣላንም እሱ። እኔ በአማርኛው እንዲያውቁት ሰዎች ነው። እሺ ስለዚህ በአካል ከአርሽ በታች የለም ብለህናል። አላህ ሌሊት የሌሊቱ 1/3 ክፍል ላይ ሲደርስ ይወርዳል ይላል። ሌሊት ወደ ታችኛው ሰማይ ሐዲስ ሰሒህ ሙስሊም 758 ቢ ላይ አላህ የሌሊቱ 1/3 ክፍል ሲደርስ ሌሊት ይወርዳል ወደ ታችኛው ሰማይ ይላል። ታችኛው ሰማይ የተባለው ምንድነው? ታችኛ ሰማይ አንደኛ ትልቁ ነገር በእኛ በእስልምና ህግ መንግስት ማለት ነው። በእስልምና ህግ ቁርአን እና ሐዲስ በሰለፎች አረዳድ ነው የምንረዳው። ሱሐቦች በተረዱት አረዳድ ከሊ ፉላን ከሊ በተረዳው አይደለም፣ አንተ በተረዳው እኔ በተረዳሁት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ጋር የነበሩ ባልደረቦች በተረዱት አረዳድ እንረዳለን። ቁርአን እንደመጣው እናስቀምጣለን በአላህ ሙራድና በሱሐቦች በተረዱት አረዳድ። ከዛ ውጭ ምን ጨምሮ ምን ቀንሶ የለም። አላህ Subhanahu Wa Ta'ala ወደ ሰማይ ዱንያ ይወርዳል 1/3 ሌሊት ሲቀር። እንዴት ነው የሚወርደው? እሱ ነው የሚያውቀው። ተግባባን። ይሄ ተገለጸልን ነገር የለም። አላህ ይወርዳል እናስቀምጣለን። እንደዚህ ነው የሚወርደው፣ በሊፍት ነው የሚወርደው፣ በአልጋ ነው፣ በአእምሮአችን አንስሎም። ምክንያቱ ይሄ ማንስልበት ምክንያት ምንድነው ብትለኝ ቁርአን ላይ አላህ Subhanahu Wa Ta'ala ሱረቱ ሹራ ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር። የአላህ አምሳያ አንዳች ነገር እንደ አላህ አምሳያ አንዳች ነገር የለም። እሱ ደግሞ ሰሚና ተመልካች ነው። አበቃ። ለሱ አምሳያ ልንሰጠው አንችልም። አላህ ይሰማል። እንዴት ነው የሚሰማው? ሰው ልጅ እንደሚሰማው አይደለም። ተግባባን። ፈጣሪ ራሱ በራሱ ብቃት አለው የሚሰማበት፣ በዛ መልክ ይሰማል። እንዴት ነው ብለን እኛ እንፈላሰፍም። ምክንያቱም ለዚህ ያልተገለጸልን ነገር በአላህ ባህሪያት ላይ አንፈላሰፍም። ይቅርታና እሺ ያው ዝም ብዬ የሰማው እድል አይሰጡም ወይም ደግሞ አያስወሩም የሚለውን ነገር እንትን ለማለት ነው።
አክቹዋሊ አንተም ብለዋል ይወርዳል ከተባለ ይወርዳል ነው። በሊፍት ይሁን በእግሩ ይሁን አናቅም ብለሃል ማለት ነው። እኔ እንዴት ይወርዳል አወራረዱ እንዴት ቆይ እሺ አወራረዱ እንዴት ነው? በሊፍት ነው ወይስ በእግሩ ነው የሚወርደው? አይደለም ጥያቄ። መጀመሪያ እሱን ከመጠየቄ በፊት እንግዲህ አንስተዋል በምን እንደሆነ አናቅም ብለሃል። ጥሩ። እኔ ግን ጥያቄ ታችኛው ሰማይ የተባለው ምን ነበር ያልኩ። እሷን ይሄ የታችኛው ሰማይ የሚባለው የትኛውን ነው? ይሄ የምናየው ሰማይ ነው ወይስ ምድር ነች? ታችኛው ሰማይ የምትባለው የትኛው ነው? ሰማይ ዱንያ የምድር ሰማይ የምትባል ሰማይ 7 ሰማያት ነው ያሉት። ወደዛቺ ሰማይ ዱንያ ይወርዳል ነው የተባለው። አበቃ። ከየት ነው የሚወርደው? አላህ ነገርኩህ እንግዲህ ይወርዳል ተብሏል። እዚህ ላይ ፍልስፋፊ አንሰጥም ብያለሁ። እንዴት ነው የሚወርደው? እሱማ እንዴት አይደለም ከየት ቆይ ጥያቄውን ስማይ። እንዴት ነው የሚወርደው አይደለም ከየት ነው የሚወርደው? ከየት ወደ ታችኛው ከየትኛው ወደ የትኛው ነው የሚወርደው? ከአርሹ በላይ ነው አላህ በዛቱ ወደ ሰማይ ዝቺ ጋር ወደ ዱንያ ይወርዳል። አንድ አባቴ አዳምጠኝና ሐሳቤን ቁንጩን ወቆ እኛ ማለት ስለማንፈላሰፍ ነው። በአላህ ባህሪያት አንፈላሰፍም። የመጣልን ቁጭ እናረጋለን። ተግባባን? አንተን ለማስደሰት ወይም ሌላን ሰው ለማስደሰት የምጨምረው ነገር የለኝም። በአላህ ባህሪ ላይ ገደብ የተሰጠ ነው። ሐዲስና ቁርአን ላይ የመጣውን ቁጭ እናደርጋለን። አንዳች ነገር አንቀንስም፣ አንዳች ነገር አንጨምርም፣ አናመሳስልም። የመጣውን ደግሞ አነፍግም። ተግባባን? ገብቶኛል ሁሴን። እኔ ግን ጥያቄ ማለት ነው አላህ ወደ ታችኛው ከተባለ ከሆነ ቦታ ነው ማለት ነው። አሁን ለምሳሌ እኔ ወደ አሜሪካ ሄድኩኝ ካልኩኝ አሜሪካ አልነበርኩም። ሰው ከየት ነው ሄድኩት ማለት ነው? ከነበርኩበት። አንተ ፍጡር ነህ፣ እሱ ፈጣሪ ነው። አንተ ፍጡር ነህ ብሮ፣ አንተ ፍጡር ነህ። ሁሰመዲን አንዴ ስማኝ። ምሳሌ ነው የሰጠሁት። እኔ ልክ እኔ ለእኔ እንደተጠቀምኩት አንተም ተጠቀም እያልኩኝ አይደለም፣ ቃሉን ነው እየተናገርኩኝ ያለሁት። አሁን አላህ ከየት ነው ወደ ታችኛው ሰማይ ይወርዳል የተባለው? ከየት ወደ የት ነው የሚሄደው? የት ነበረ? ከዛ ሰው ወደ ታችኛው ሰማይ የሚወርደው የት ነበረ? ከዛ ወዴት ነው የሚወርደው ነው ጥያቄ። ኸይር ነው። አንደኛ ነገር ደግሞ በመሃል ሚዩት አታድርጉ። ትላልቅ ሰዎችን ተግባብተን አታድርጉት። ችግር የለም አያረጉም። ቀጥታ ማውራት እንችላለን። እንደ ልባችን ሚዩት እናደርጋለን ከሆነ ይሄ የልጅ ስራ ነው። ልጅ ጋር ደግሞ መቆየት እድል የለኝም፣ ማውራትም አልፈልግም። ተግባባን? እንከባበር። አክብራችሁ እስከመጣሁኝ ድረስ ልታከብሩኝ ይገባል። ይቅርታ ቀጥል። እሺ ጥሩ። አላህ በዛቱ ከአርሽ በላይ ነው። ወደ ሰማይ ምድር ይወርዳል፣ ወደ ምድር ሰማይ ይወርዳል። አበቃ። ይሄ ነው አጭሩ ነገር ማለት ነው። እንዴት ስለሚወርደው ነገር ነግሬሃለሁ። አላህ ፈላ ተድሪቡ ሊላሂ አልአምሳል፣ ለአላህ ምሳሌ አይሰጥም። ልክ እንደ ሰው ልጅ እንደምትሰጠው አንተ አንደኛ ፎቅ ነህ፣ ሁለተኛ ፎቅ እንደምትወርደው አባቴ አንዴ ከአውሮፕላን እንደምትወርደው ከሊፍት እንደምትወርደው ከአንድ ሀገር ወደ አንድ ሀገር እንደምትሄደው ያንተ ምሳሌ አይነት ለአላህ አይሰጥም ብያለሁ። ይሄ በቂ መልስ ይመስለኛል። ተግባባን? አላህ ከዙፋኑ በላይ ነው ያለው፣ ወደ ምድር ሰማይ ይወርዳል። እንዴት ነው የሚወርደው ለሚለው ነገር ደግሞ ራሱ ይወቀው። ራሱ እንዴት ነው የሚወርደው የሚል ጥያቄ መች ቀረበ? ሲጀመር ሰዓታችንን አላናገርኩህም። አንድ ሰው ነው ማናገር። ረጋጋ በእናትህ። ያልተጠየቀውን አመልስ። ከቅድም ጀምሮ ሰዓት እየበላ ነው። ቆይ ወንድማችን ስሜታዊ አትሁን፣ ተረጋጋና ፖለቲክሷን ተዋትና ሁሰመዲን ቆይ አንዴ ስማ እንጂ። እሺ ቆይ ያልተጠየቀውን አትመልስ። ቀጥል ይዋዲ። እሺ ቆይ ሁሰመዲን አንዴ በቃ ሊገባ እኮ አይደለም። ከቅድም ጀምሮ ያልጠየቅኩህን ጥያቄ እየመለስክ ስለሆነ እንዴት ነው የሚወርደው እስካሁን ብዬ አልጠየቅኩም። ከየት ወደ የት ነበር ያልኩ መልሰዋል። አሁን ከየት አልከኝ? ከአርሽ በላይ ነበረ። ከዛ በሌሊቱ 1/3 ክፍል ወደ ታችኛው ሰማይ ይወርዳል አልከኝ። ስለዚህ ከአርሽ በላይ የነበረው አካል ወደ ታችኛው ሰማይ እንግዲህ 7 ሰማያት አሉ ብላችሁ ታምናላችሁ። የታችኛው ሰማይ ድረስ ይወርዳል እያልክ ነው። በ1/3 ሌሊት አይደል? 7ቱን ሰማያት አልፎ ነው የሚወርደው። ሰማዲ ሐቢቢ በዚህ ዙሪያ ማለት ነው ከዚህ በላይ መግለጫ አልሰጥም። ምክንያቱ ይሄ እንደ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ ሲናገሩት የተናገሩት እንዴት ነው? 1/3 ሌሊት ሲቀር ይወርዳል አሉ። ይሄን እናስቀምጣለን ብያለሁ። የመጀመሪያ መስፈርት ነግሬህ ነበር። እኛ በአላህ ባህሪያት ዙሪያ ሱሐቦች ከተረዱት ውጭ የምናስቀምጠው ነገር የለንም። ተግባባን? አይኖ ከዚህ ቆይ ሁሰመዲን ስማኝ።
ከላይ ከአርሹ በላይ ነበረ ከዛ ወደ ታችኛው ሰማይ ይወርዳል አልከኝ። ስለዚህ 7 ሰማያት በመካከላቸው ነበሩ አይደለ? 7 ሰማያት አሉ ከአርሽ በላይና ከዛ የታችኛው ሰማይ ድረስ 7 ሰማያት አሉ። ስለዚህ ወደ ታችኛው ሰማይ ሲወርድ 7ቱን ሰማያት አቋርጦ አልፎ ነው የሚወርደው እኮ ነው ጥያቄ። እሱ እንግዲህ ወዳጅ ምነግርህ ነገር ዕውቀቴ እዚህ ድረስ ነው። ሌላ ጥያቄ ካለ ሌላ ጥያቄ ነግረህ ካላወቅ ማንም ምክንያቱም መፈላሰፍ አልፈልግም። ምክንያቱም ሱሐቦች ይሄን አልጠየቁም። ይሄ ሱሐቦች ያልጠየቁትን አንተ ያመጣህልኝ ያለው መሐመድ ገለጸው እኮ ወደ ታችኛው ሰማይ ይወርዳል። በቃ እሱን እኔ ማስቀምጬልሃለሁ። ነቢያችን ሰለላሁ ዐለይሂ ወሰለም ያስቀመጡትን አምነበታለሁ አስቀምጠዋለሁ። እሺ ሰመዲን ተው ችግር የለውም። እኔ መረዳት ያለበት ሰው መያዝ ያለበትን ይይዛል። እሺ ወደ ታችኛው ሰማይ የሚወርደው ለምንድን ነበር የሚወርደው? ማለት አልገባኝም። ለምን ይወርዳል ተብሎ ነበር የተጻፈው ሐዲሱ ላይ? ያው እንግዲህ በዛ ሰዓት ትልቅ ሰዓት ነው። ኢባዳ የሚሰሩ ሰው ባሪዎች ይኖራሉ። ተግባባን? فهل سائلين فأعطيه فهل من مستغفر فأغفر له ስንት ሰዓት ማለት ነው? 1/3 የሌሊቱ ክፍል ማለት ስንት ሰዓት ማለት ነው? 1/3 እንግዲህ አላህ አለም ከ8 ሰዓት በኋላ ይመስለኛል። ከ8 ከ9 ሰዓት በኋላ አካባቢ ይመስለኛል። ኦኬ ለማንኛውም በዛ ሰዓት ሙናፊቅ ምናምን አይቀመጥም፣ መቀመጥ አይችልም። የደግ ባሪያ ሰዓት ናትና ከ9 ሰዓት በኋላ አላህን ብቻ በየትኛው 8 ሰዓት ነው? በየትኛው 8 ሰዓት ነው? በኢትዮጵያ ነው? በአሜሪካ ነው? ይሄን እንደምትጠይቅ ጥሩ ነበር ገብቶኛልና አሁን አንተ ዛሬ እዚህ 8 ሰዓት ከሆነ ከ9 ሰዓት ከሆነ እዛም ሊሆን ነው የምትለኝ። ይሄ ነግሬሃለሁ። ይሄ ሰማይና ምድር የፈጠረ ፈጣሪ ነው። የቻለውን ነገር ማድረግ ይችላል። አንድ ምሳሌ ልስጥህ። የሞት መልአክ እዚህ ኢትዮጵያ ላይና ካናዳ ላይ በአንድ ሰዓት የሚሞቱ ሰዎች አሉ። በሚሊየን በ10 በመቶ የሚቆጠሩ ሊሆን ይችላሉ። የተለያየ በአንድ ጊዜ ሩሃቸውን ሲይዝ ለአንድ መልአክ ማለት የሞት መልአክ ፍጡር ማለት ነው። ለዛ ጊዜና ገደብ መገደብ የማንችል ስንሆን ለዛ ለፈጠረው ፈጣሪስ ጊዜና ገደብ እንዴት ልንገድብ እንችላለን? እሺ ጥሩ መልስ ነው። አሁን እኔ ጊዜና ገደብ ገድብለት ወይም ደግሞ እዚህ 1/3 ከሆነ አሜሪካ ሌላ ስለሚሆን እንዴት ገድብለታለ እያልኩኝ ሳይሆን አሁን ለምሳሌ በኢትዮጵያ ሰማይ በኢትዮጵያ ባይዘው ገደብ ያበጃችሁለት እናንተ ናችሁ። አክቹአሊ ከአርሹ በላይ ነበረ በዛን ሰዓት ነው የሚወርደው ብላችኋል። 1/3 ክፍል ሲሆን ይወርዳል ብለሃል። በደንብ አስተውለኝ። 1/3 ለምሳሌ 8 ሰዓት ነው እንበል፣ የሌሊቱ 8 ሰዓት ነው እንበልና አሁን እኛ ጋር አሁን የሌሊቱ 8 ሰዓት ቢሆን አሜሪካ ከ1 ሰዓት በኋላ የሌሊቱ 8 ሰዓት ነው። ሌላ ሀገር ቀጥሎ በ10 ሰዓት 8 ሰዓት ይሆናል። እያለ አላህ ማደሪያው መኖሪያው እታችኛው ሰማይ ሊሆን ነው። መቼ ነው የሚመለሰው? በየትኛው ሰዓት ነው የሚመለሰው? ምክንያቱም ሁሉም ሰዓት ከ1 እስከ 12 ሰዓት ኦልሬዲ ሁሉም ሀገር የተለያየ የሰዓት ልዩነት ስላለ ማለት ነው። ቆይ አንዴ ልጨርስ። ስለዚህ ሁሉም ቦታ ላይ የተለያዩ 8 ሰዓቶች አሉ ማለት ነው። ለምሳሌ በአይ ቲንክ የአሜሪካ አካባቢ የሆነ በ1 ሰዓት የምንለያይበት ሰዓት አለ። አሁን ቀጥሎ ደግሞ በ2 ሰዓት የምንለያይበት ከሌላ ሀገርም አለ። እንደዚህ አይነት የሰዓት ልዩነቶች አሉ ማለት ነው። 8 ሰዓት የሌሊቱ ሁሌ ከሰማይ ከላይ ወደ ታች ይወርዳል ከተባለ በቃ ወርዶ ይቀራል ማለት ነው። ተመልሶ አይሄድም። ምክንያቱ ሁሉም ቦታ 8 ሰዓቱ የተለያየ ስለሚሆን፣ ስለዚህ አላህ የት ነው የሚቀረው? እታችኛው ሰማይ ብቻ ነው የሚኖረው ማለት ነው። ወደ አርሹ የሚመለስበት ሰዓት መቼ ነው? ወይም በየትኛዎቹ ሰዓት አቆጣጠር ነው? ጥሩ ጥያቄ ነው። ስለዚህ አታቋርጠኝ። መጀመሪያ ትልቁ ነገር ማወቅ ያለብን ነገር እኛ በራሳችን ጭንቅላት አይደለም ስለ አላህ ባህሪያት የምንለካው። አላህ Subhanahu Wa Ta'ala ከአርሽ በላይ ነው ሲባል በሰማይ ምድርም ይወርዳል 1/3 ስትቀር አንተ በምታስበው አእምሮህ አይደለም መለካት የምትችለው። ተግባባን? ምክንያቱ ለምንድን ነው ብንል ليس كمثله شيء وهو السميع البصير። እንደ አላህ ምንም አምሳያ የለም። እንዲህ ነው ብለን ምን ገድብለት ነገር የለም። ተነጋግረናል። እንግዲህ መሊከል ሞት የሞት መልአክ እዚህም ሌላም ቦታ በአንድ ደቂቃ በየቦታም በአንድ ሰዓት እንግዲህ ሀገራችን ዓለማችን ትልቅ የመሬት ስፋት አለው። በየቦታ ሩሑን ይቀብዳል ይይዛል። ሶሪ ቻርጅ ሊጠፋብኝ ነው ግን አፎን እሺ ጥያቄ ራሱ አልገባም። አይደለም
ከምር በሰፊው መልስልሃለሁ። አንድ መብራትም ስለሌለ ነው እኛ አካባቢ እመጣለሁ እንድታስገባ። ችግር የለውም ፎሎ እናደርጋለን። ጥያቄ ግን በደንብ አንደርስታንድ እንድታደርገው በዚህ ዙሪያ ማለት ነው። አሁን ስለ ዙፋኑ ከአርሹ በላይ አንዴ እስኪጠፋ ድረስ 1% ነው እያለኝ ያለው እስኪጠፋ ድረስ። እሺ አይ ቲንክ ጠፋ መሰለኝ። እሺ ጥያቄ ባይዘወይ የሆነ በአንዴ እንዴት የተለያዩ ቦታዎች ሊኖር ይችላል አይደለም ጥያቄ። ሲጀመር እንደዛ ሊሆን እንደማይችል እናንተ ራሱ ተናግራችኋል። በአንዴ የተለያዩ ቦታዎች ሊሆን ይችላል አይችልም። ኦኬ ከአርሽ በላይ ከሆነ ከአርሽ ይሄ ታችኛው ሰማይ የለም ማለት ነው። አለቀ። ለዛ ነው ከአርሹ በላይ የነበረው አካል በሌሊት 8 ሰዓት የሚወርደው ማለት ነው። ስለዚህ በሁሉም ቦታ ሊሆን አይችልም። እሱ ነው። ሁለተኛው ግን እኔ ጥያቄ በእያንዳንዱ ሀገር ብንሄድ 8 ሰዓት እኩል ሰዓት አይደለም የሚሆነው። ኦኬ በአንዴ ሁሉም ቦታ 8 ሰዓት ቢሆን ኦኬ ያልከው ሐሳብ ያስኬዳል። ምክንያቱም በአንዴ በሁሉም ቦታ ያለውን ሶላት ለመስማት ይወርዳል ልትለይ ትችላለህ። አሁን ግን መልአከ ሞት እያመሳሰልክ ስለነበር ማለት አሜሪካም ሊገድል ይችላል በአንዴ፣ ኢትዮጵያም ሊገድል ይችላል በአንዴ እያልክ ስለሆነ ይሄ በአንድ ቅጽበት ሁለት ቦታ ላይ ሊገኝ ይችላል ወይ ለሚለው ጥያቄ ነው። አሁን እኔ ጥያቄ ግን ሲጀመር ሰዓቶቹ የተለያዩ ናቸው። ለምሳሌ አሁን እኛ ጋር 8 ሰዓት ቢሆን ዱባይ ከ1 ሰዓት በኋላ ነው 8 ሰዓት የሚሆነው። አሜሪካ እንደዛ በ2 ሰዓት ልዩነት ነው የሚሆነው። ስለዚህ አላህ በየ8 ሰዓቱ የሚወርድ ከሆነ እዚህ 8 ሰዓት ላይ ወረደ፣ ቀጥሎ 1 ሰዓት ሳይሞላው ተመልሶ ሮጦ ሄዶ ትንሽ ቁጭ ብሎ አርሹ ላይ ተመልሶ ከ1 ሰዓት በኋላ ተመልሶ ሊመጣ ነው። እንደዛ ነው። አንዳንድ ሰዓት እያረፈ ነው የሚመጣው አርሹ። እንደዛ ካላችሁ ማለት ምናልባት የሰዓት ልዩነት እንኳን ካለ ማለት ነው። የሰዓት ልዩነት ካለ ግን within a minutes ራሱ በደቂቃዎች ራሱ የሚለያዩ ሰዓቶች አሉ። መቼ ነው የሚመለሰው ወደ አርሹ? ራሱ ወረደሽ አሁን 8 ሰዓት ላይ እዚህ 8 ሰዓት ላይ ነው እንበል። ዱባይ ላይ እሺ ከ1 ሰዓት በኋላ ሆነ 8 ሰዓት ላይ 8 ሰዓት ማለት ነው። እንዴት ነው የሚያደርገው? አሁን ወርዶ ከዛ ተመልሶ ሄዶ ደግሞ ከ1 ሰዓት በኋላ ተመልሶ ይወርዳል ነው? እንደዛ ነው የምታምኑት? እሱ ነው ጥያቄ የነበረው። እሱ ግን በአንዴ አሜሪካም እንትን ሊል ይችላል የሚል ሐሳብ ነበር ሲያነሳ የነበረው። ጥያቄ ይሄ ነው። ምናልባት ክሊር አድርጌው ከሆነ ገብቷችኋል? እንደዚህ የኔ ጥያቄ ግን እንዳልኩ ነው። አሁን የሚገቡ ሰዎች የዋዲ ማይንድ ሴታቸው አምናሹር